ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ይህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶች የሚለቅበት ቻናል ነው። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በየትኛውም ዓለም ሁናችሁ መማር የምትፈልጉ በአጭር ጊዜ ውስጥ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም የተለያዩ ትምህርቶችን ማወቅ ትፈልጋላችሁ በኢሞ፣ በጎግል ሚት፣ በቴሌግራም እንዲሁም በዋትሳፕ እና በተለያዩ አማራጮች እየተጠቀምን እናስተምራለን። ከታች ባለው ስልክ ደውላችሁ በመመዝገብ መማር ትችላላችሁ። ኦኬ፣ ዛሬ ይዤላችሁ የመጣሁት አማርኛን በእንግሊዘኛ እንዴት መጻፍ እንደምንችል እናያለን ማለት ነው። ስለዚህ ይሄን የአማርኛ ቃልን እንዴት በእንግሊዘኛ መጻፍ እንደምንችል የምናይ ይሆናል ማለት ነው። እንዴት በእንግሊዘኛ መጻፍ እንደምንችል የምናይ ይሆናል ማለት ነው። ጥቅሙ እንግዲህ አማርኛ ስንጽፍ ፊደላትን እየለቀምን ከምንጽፍ በዚህ በእንግሊዘኛ በቀላሉ መጻፍ እንችላለን ማለት ነው። በእንግሊዘኛ ቃሉ የአማርኛ ሆኖ በእንግሊዘኛ መጻፍ የምንችል ይሆናል ማለት ነው። ኦኬ፣ እዚህ ጋር ምን ይላል? ሰላም። እዚህ ጋርም ያው ሰላም ነው የሚለው። እንግዲህ እንዴት እንደሆነ እዚህ ጋር ኤስኢ ሰን ይወክልልናል። ኤልኤ ደግሞ ላ፣ ኤም እንደ ም ይሆናል ማለት ነው። እንደ ም ይሆናል ማለት ነው። ስለዚህ ስናንበው ምን ይላል? ሰላም ነው የሚለው። ይሄም ሰላም ነው የሚለው። ስለዚህ ይሄንን ሰላም የሚለውን በእንግሊዘኛ መጻፍ ስንፈልግ ኤስኢ ኤልኤ ኤም ኤስኢ ኤልኤ ኤም ይሆናል ማለት ነው። ኦኬ፣ በጣም ጥሩ። እሺ፣ እዚህ ጋር ስንመጣ ደግሞ ምን ይላል? አለሁ ይላል። እንግዲህ አነባቢ ስለሌላት አን ይወክላል ማለት ነው። አን ይወክላል ማለት ነው። ኤልኢ ለን ይወክላል። ኤችዩ ደግሞ እንደ ሁ ይነበባል ማለት ነው። እንደ ሁ ይነበባል ማለት። ስለዚህ ኤልኢ ኤችዩ አለሁ ይሆናል። ስለዚህ አለሁ የሚለውን ይሄንን ዳይሬክት በዚህ መጻፍ እንችላለን ማለት ነው። በዚህ መጻፍ እንችላለን። በጣም ጥሩ። እዚህ ጋር ስንመታ ደግሞ እሺ ይላል። ከነ ቤተሰቧ ቅጥያ የላትም። ራሷ አነባቢ ስለሆነች ቅጥያ የላትም። ስለዚህ ኢ እንደ ይነበባል ማለት ነው። እንደ ይነበባል። ኤስ ኤች አይ ደግሞ እንደ ሺ እናነባለን። ስለዚህ እሺ ለማለት ኢኤስ ኤች አይ ይሆናል ማለት ነው። ኢኤስ ኤች አይ እሺ ይሆናል ማለት ነው። በጣም ጥሩ። ወደዚህ ስንመጣ ደግሞ መጣሁ ይላል። መ ኤምኢ ነው። ኤምኢ እንደ መ ይነበባል። ቲኤ እንደ ጣ ይነበባል። ኤችዩ ያው እዚህ ጋር እንዳየነው ኤችዩ እንደ ሁ ይነበባል ማለት ነው። እንደ ሁ ይነበባል። ስለዚህ ኤምኢ ቲኤ ኤችዩ መጣሁ ይላል። መጣሁ ይሆናል ማለት ነው። ኦኬ፣ ስለዚህ መጣሁ ብለን ለመጻፍ ስንፈልግ ኤምኢ ቲኤ ኤች ዩ መጣሁ ይሆናል ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ ደግሞ ዛሬ ይላል። ዛሬ እንግዲህ ዜድኤ እንደዛ ይነበባል። አርኢ እንደ ሬ ይነበባል ማለት ነው። ስለዚህ ዜድኤ አርኢ እንደ ዛሬ ይሆናል ማለት ነው።
ዜድ ኤ አር ኢ ዛሬ ይሆናል ማለት ነው። ዛሬ ይሆናል ማለት ነው። በጣም ጥሩ። ወደዚህ ስንመጣ ደግሞ ተነስ 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 ይላል። ተነስ ይላል። ቲኢ እንደ ቲ፣ ኤንኢ እንደ ነ፣ ስ ደግሞ አነባቢ የላትም። ኤስ ስን ይወክላል ማለት ነው። ስለዚህ ቲኢ ኤንኢ ኤስ ተነስ ይሆናል። ተነስ ይሆናል ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ ደግሞ ነገ ነገ ይላል። ነገ ይላል። ነገ ኤን እንግዲህ ኤንኢ እዚህ ጋር እንዳየነው ኤንኢ እንደ ነ ነው ብለናል። እንደ ነ ነው ብለናል። ኤንኢ ነ ነው። ጂኢ እንደ ገ ይሆናል ማለት ነው። እንደ ገ ይሆናል። ስለዚህ ምን ይሆናል ማለት ነው? ነገ ነገ ኤንኢ ጂኢ ይሆናል ማለት ነው። ነገ ይሆናል። በጣም ጥሩ። እዚህ ጋር ደግሞ ስራ ይላል። ስራ ይላል። ስ ቅድም እዚህ ጋር እንደተባባልነው ስ እንግዲህ ድስ ስለሆነች አነባቢ አይኖራትም። ስለዚህ ስ ኤስ ራ አር ኤ ራ አር ኤ ስለዚህ ስራ ይላል። ስራ ይላል። ኦኬ እዚህ ስንመጣ ደግሞ ሃሊማ 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 ይላል። ሃሊማ ይላል። ሃ ኤች ኤ ነው። ሊ ኤል አይ ነች። ማ ኤም ኤ ይሆናል ማለት ነው። ስለዚህ ኤች ኤ ኤል አይ ኤም ኤ ኤች ኤ ኤል አይ ኤም ኤ ሃሊማ ይላል። ሃሊማ ይሆናል ማለት ነው። ሃዋ ይላል። ሃዋ ኦኬ። ሃ እንግዲህ እዚህ ጋር እንደተባባልነው ኤች ኤ ሃ ነው። እዚህ ጋር ኤች ኤ ይላል። ስለዚህ ሃ ነው ማለት ነው። ኤች ኤ ዋ ደግሞ ደብሊው ኤ ይሆናል ማለት ነው። ኤች ኤ ደብሊው ኤ እንደምን ይሆናል? እንደ ሃዋ ይላል። ሃዋ ይሆናል ማለት ነው። ሃዋ ይሆናል። በጣም ጥሩ። እዚህ ጋር ስንመጣ ደግሞ ሙሉ ይላል። ሙሉ ሙሉ ኦኬ። ኤምዩ እንደ ሙ ነው። ኤልዩ እንደ ሉ ነው ማለት ነው። ባለ ሁለት ሆሄ በሁለተኛ የተመሰረተ ቃል። ስለዚህ ምን ይላል? ኤምዩ ኤልዩ ሙሉ ይላል ማለት ነው። ሙሉ ይላል ማለት ነው። በጣም ጥሩ። እዚህ ጋር ደግሞ መዲና መዲና መ ኤምኢ ነው። ዲ አይ ነው። ዲ አይ ነው። ና ኤንኤ ነው። ስለዚህ ኤምኢ ዲ አይ ኤንኤ ኤምኢ ዲ አይ ኤንኤ አንድ ላይ መዲና ይሆናል ማለት ነው። መዲና ይሆናል ማለት ነው። ኦኬ እዚህ ስንመጣ ደግሞ ደውል 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 ይላል። ደውል ይላል። ኦኬ ደ ዲኢ ይሆናል። ው ነው። ው ሁለተኛዋ ማለት ነው። እሺ ሁለተኛ የው ቤተሰብ ሁለተኛ ነች። ስለዚህ ደብሊው ዩ ይሆናል ማለት ነው። ል ኤል ይሆናል ማለት ነው። ስለዚህ ዲኢ ደብሊው ዩ ኤል ደውል ይላል። ደውል ይላል። ኦኬ እዚህ ደግሞ ስንመጣ ሜላት 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 ይላል። ሜላት ይላል። ስለዚህ ሜ ኤምኢ ነው። ላ እዚህ ጋር ሰላም ስንል እንዳየነው ላ ኤልኤ ነው። ያው እዚህ ጋም ኤልኤ ነው። ት ሳድስ ስለሆነች አነባቢ የላትም። ስለዚህ ቲ ትሆናለች ማለት ነው። ስለዚህ ኤምኢ ኤልኤ ቲ እንደ ሜላት ይሆናል። እንደ
ሜላት ይሆናል ማለት ነው። በጣም ጥሩ። እንግዲህ ቤተሰቦቼ ዛሬ እንዴት በእንግሊዘኛ በቀላሉ መጻፍ እንደምንችል የአማርኛ ቃልን በእንግሊዘኛ እንዴት በቀላሉ መጻፍ እንደምንችል አይተናል። እናንተ ደግሞ የበለጠ ግልጽ እንዲሆንላችሁ ሌላ ቃልን በመመስረት መሞከር አለባችሁ። ሌላ ቃልን እንደዚህ የሞከራችሁ ማየት አለባችሁ። በቃ ምንም አዲስ ነገር የለውም። ያው ፊደላትን ማን ማንን ይወክላል የሚለውን ከተማርነ ሀ እስከ ፐ የተሰሩ ቪዲዮ አሉ። እነሱን ቪዲዮ ገብታችሁ አይታችሁ ሰን ማን እንደሚወክል፣ ላን ማን እንደሚወክል፣ ማን እንደሚወክል በደንብ ካያችሁ ከተረዳችሁ ከዚህ ሌላ ቃልን እናንተ እየፈጠራችሁ መለማመድ ይኖርባችኋል ማለት ነው። ይኖርባችኋል። ስለዚህ የዛሬ ክላሳችን ይሄንን ይመስል ነበረ። በቀጣይ ክላስ እስከምንገናኝ ድረስ መልካም ቆይታ